እሳት የለም እሳት ብቻ ሚኬል አርቴታ ተናገረ። አርሰናል በአፈታሪክ እንደምትታወቀው ወደሚነድ እሳት ራሷን በድፍረት ጥላ ከአመድነቷ በኋላ አዲስ ኃይል አዲስ ጉልበት ልዩ መልክ ይዛ እንደምትነሳው ወፍ ፎኔክስ መሆን መቻል አለበት። ጓርዲዮላ ሲቲ የሲቲ ደጋፊዎች በአርሰናል ለማሾፍ የተዘጋጁ ተቃራኒዎች ሁሉ አንቀልቅለው ወደሚያዘጋጁት የ90 ደቂቃ የጨዋታ ሰዓት መድፈኞቹ ያለ ፍርሃት ሰተት ብሎ መግባት እና መነሳት ብቸኛ አማራጫቸው ነው። መድፈኞቹ ደጋግሞ ተስፋቸውን ወደ ነጠቀው ክለብ መጨረሻ ላይ ወደሚስቅባቸው አሰልጣኝ ጠባሳ ወዳተረፉበት ምድር እንደገና ይጓዛሉ። ለአራተኛ ተከታታይ ጊዜ የያዙትን አለመጣላቸውን ለንግስና አለመሽኮርመማቸውን በርትቶ መስራት እንጂ የክብሩ ዕለት አለመገኘት ብቸኛ ጠባያቸው አለመሆኑን ለማረጋገጥ ዋናው የጣፈንታ ቀን መጥቶባቸዋል። ሽንፈት ዓመቱን ሙሉ የነበረውን ሞገሳቸውን እንደሚፈጠፍጠው ያውቃሉ። በአርሰናልና በሰራው ጥሩ ስራ ለሚያሾፉ ግድ የለኝም ብሎ ሚኬል አርቴታ የገለጻቸው የአርሰናል ባላንጣዎች ሁሉ ሽንፈት ከነበረውም በላይ እንደሚያስገልጻቸው ያውቃሉ። ማንቸስተር ሲቲ እንደ ጥላ እንዲከተላቸው በር የከፈቱ የእሁዱን ጨዋታ ሊያቀሉ ይችሉ የነበሩ ስህተቶቻቸውን ሁሉ የሚያርም አለዚያ እንደ ቀብር ቀን ደጋፊዎቻቸውን ሁሉ በአርምሞ የሚጥል የፍልሚያ ቀን እንደሚሆን ያውቃሉ። ለዚያም ነው እያንዳንዱ መድፈኛ ሁለተኛ ተብሎ ላለመኖር በሲቲ ጨዋታ ሰዓት መሃል ደም ሰጥቶ መነሳት ግዴታ የሚሆንበት። መድፈኞቹ ጠላታቸው ፍርሃታቸው። የአርሰናሉ መሪ ሚኬል አርቴታ በልቤ አንዳች ፍርሃት የለም የሚንቀለቀል እሳት እንጂ ማለቱ በተግባር እንዲታይ የሚፈልጉበት ቀን። በየጨዋታው አሸንፎም ተሸንፎም ነጥብ ተጋርቶም ፈሪ የሚለው ቅጽል ስም የሚያሳድደው ሚኬል አርቴታ የሚቅበጠበጥ የሚመራ የሚቆጣ የሚንቀለቀል ሆኖ መታየት ብቸኛ አማራጩ። እሱ ያንን ማድረግ ካልቻለ መምህሩ ግን ማድረጉ አይቀርም። ጓርዲዮላ በስሌት መብለጥ በስሜት ማበድ ለዚያውም በእንዲህ አይነት መርሃ ግብር የሚያውቀው ነገር ነውና አርቴታ ግንባር ለግንባር ከመምህሩ ለመፋለም በመጨረሻ ዝግጁ መሆኑን ማሳየት አለበት። አርሰናል እንደ ፎኔክስ ወፍ ፍርሃቱን አሽቀንጥሮ ጥሎ ወደ እሳቱ መግባት፣ እሳቱ ሲያልፍም ሌላ ሆኖ መነሳት ብቸኛ አማራጩ። የሚኬል አርቴታ የምንጊዜውም ትልቁ ጨዋታ በኢታድ ትሪቡን ዳሰሳም። Shifting it through here for Erling Haaland. Calafiori and stabbed in by Jurrien Timber. That's a good hit, and that is a debut goal for Ryan Cherki. አሁን ሂደቱን መኖ ትረስት ዘ ፕሮሰስ የሚለው አባባል እድሜ የለውም። አርሰናል አርቴታ ልጆቹ ለንግስና መሽኮርመሙን ደምድመው እንዲወጡ ይፈልጋል። የአርሰናል ኮከቦች ለክለቡ የተጫወቱ ብቻ ተብለው ከመታወስ የሚተርፉበትን የጀግንነት ተጋድሎ እንዲያሳዩም ይጠበቃል። ለአርሰናል ይህ የነጥብ ጨዋታ አይደለም። እንደማይታለፍ የመውደቅ ንግርት ሁለተኝነት ዕጣ ፈንታው ኔትፍሊክስ ሚዜዎቹ የሚሰሩ የሚለፉ እንጂ የማይሞሸሩ የማራቶን መስመር ላይ ሁሉ ከፊት የሚታዩ የማሸነፊያው ቦታ ላይ ግን የሚያቋርጡ ከሻምፒዮኖቹ ጥዋ ለመጎንጨት የሚፈሩ የሚባለውን ስያሜ የሚያርሙበት ከመጨረሻ እድሎች ዋናው ነውና የመድፉ ተሰላፊዎች ጥርጣሬን፣ ፍርሃትን፣ ያለፉ የቅዠት ትውስታዎችን ማሸነፍ ዋና ተልኳቸው መሆን አለበት። To Johnny Reinders, Erling Haaland! Brilliant. Lifted forward here from Martinelli! Oh, what a finish! ምርጥ ቡድን እየተባሉ የአውሮፓ ምሳሌ ክለብ ተብለው እየተሞካሹ ድንገት የንግስናው ቀን መራድ ደጋፊዎቻቸውን ደጋግሞ አሳምሟል። በፕሪሚየር ሊጉ ሜዳቸው ላይ በበርንማውዝ የተሸነፉበት ቀን ወደ አጣብቂኝ ጥሏቸዋል። አርሰናል 3 ተከታታይ ዓመታትን እንዲያሆኗል። አራተኛው ተመሳሳይ ከሆነ ግን የሚኬል አርቴታና የልጆቹ መጪ ጊዜያት መጥፎ መደምደሚያ እንዲኖራቸው መነሻ ምክንያት መሆኑ አይቀርም። አርሰናልን አስሮ የሚይዝ የማይወዱትን መገለጫም በየዞሩበት ስታዲየም የሚከተል ያለመጨረስ ምልክት ገዝፎ ሕይወት ይዘራል። እናም መነሳትና መውደቅን ብቻ
አማራጭ ያደረገ መሃል የሌለው ፍልሚያ በኢታድ መድፈኞቹን ይጠብቃቸዋል። በልባችን አንዳች ፍርሃት የለም የሚንቀለቀል እሳት እንጂ። ይህ አባባል እውነት ይሆን? City Arsenal, there's always a twist. Friends and enemies, Arteta and Guardiola leading again. And Timber. And Saka! Doku. Oh, it's lovely from Jeremy Doku. And Foden! የሚኬል አርቴታ ቡድን በአውሮፓ ቻምፒየንስ ሊግ ባለፉት 3 የውድድር ዓመታትም ለዋንጫ የሚታጭ ነበር። በተለይ አምና ሪያል ማድሪድ ባየር ሚኒክን የመሳሰሉ ቡድኖችን አሸንፎ አርሰናል አንዴም ማሳክቶት የማያውቀውን ክብር ያመጣል ተብሎ ሳይሳካለት ቀርቷል። ዘንድሮም በግማሽ ፍጻሜ ውስጥ ከተገኙት ባየር ሚኒክ፣ ፓሪስ ሰን ዠርመን፣ አትሌቲኮ ማድሪድ ጋር ተገኝቷል። ይህ ቻምፒየንስ ሊግ የውጤት መነቃቃት እጅግ በሚፈልገው የፕሪሚየር ሊግ መድረክ እንዲደገም ደጋፊዎቹ አጥብቀው ይሻሉ። ከጥቅምት ወር ጀምሮ የፕሪሚየር ሊጉ መሪ ክለብ አርሰናል በልበ ሙሉነት የተፋለመ የጸና መሪነቱን ላለማስረከብ የተዋደቀ የተሳካለት ዩናይትድ፣ በርንመስ፣ ሊቨርፑል፣ አስቶን ቪላን የመሳሰሉ ቡድኖች ቢያሸንፉትም ባልታሰቡ የወራጅ ቀጠና ቡድኖች ነጥብ ቢጥልም ከእያንዳንዱ ነጥብ መጣል ማገገም ችሎ ነበር። የበርንሞዙ ሽንፈት የአርሰናል የጨዋታ መንገድ የሚፈራው ነገር ደረሰ የሚያስብል ስሜት ቢፈጥርም አርቴታ አትፍሩ ሲል ቃሉን ሰጥቷል። ከበርንሞዝ ጨዋታ በፊት ምሳና ራታችሁን ቋጥራችሁ ተከተሉን ቢልም ውጤቱና ጨዋታው የቋጠሩትን እንዳይቀምሱ ያደረጋቸው የአርሰናል ደጋፊዎች ግን አርቴታን በደንብ ለማመን የኢታዱን ጨዋታ ማየት ሳይፈልጉ አይቀሩም። እዚህ ቦታና ደረጃ ለመገኘት ብዙ ለፍቻለሁ። አሁን ውብ የሆነ ቀንና ውጤት መመልከት ፈልጋለሁ። ፍርሃት የሚባል ነገር የለኝም። ለምፈልገው ዓላማ የመጫወት የሚንቀለቀል ስሜት ነው ያለኝ። ተቺዎች ሊስቁ ይችላሉ፣ ገለልተኞቹም ያሾፉ ይሆናል። ሁሌም የሚያሳስበኝ ጉዳይ የሚተቹን ሰዎች ሳይሆን አብረውን የተጓዙ የተንገላቱ ደጋፊዎቻችን ጉዳይ ነው። በመከራው ሰዓት የጸኑ የተሰቃዩ የአርሰናል ደጋፊዎች። አርቴታ ኤብሪቼ ኢዜም በተረጋጋ መንገድ ያሰልጣኙን ሐሳብ አጽንኦት ሰጥተው ከቻምፒየንስ ሊግ ጨዋታ በፊት ተናግረዋል። በ6 ዓመት ተኩል ቆይታው ትልቁ ድል ብሎ ገልጾታል ሚኬል አርቴታም። ከሲቲ ጋር የሚደረገውን ፍልሚያ አንድ ጨዋታ ያልሆነ አርሰናል የቻምፒየንስ ሊግ መንገዱን በቀጠለበት ባሳመረበት ሳምንት የፕሪሚየር ሊጉን ዕጣ ፈንታ ማሳመር የሚችልበት ሌላ ቀን ይሳካ ይሆን? Holland's up! Oh, they've stolen it! Arsenal have nicked it on 96! Nico Gonzalez! Rice delivers right under the bar and in! Doku! ይሄ ሲዝኑ ክፍል የጸኑ ብቻ የሚያሸንፉበት ነው። የዋንጫ አሸናፊዎች ከመገመት በላይ ወደ መታወቅ የሚሄዱበት ነው። የሚቀረው መንገድ ከተመጣው አንጻር ትንሽ ግን አደገኛ ስለሆነ ድል የበለጠ ድልን፣ ሽንፈት ደግሞ ሌላ ሽንፈትን የማከታተላቸው የመሳባቸው ነገር የተለመደ ነው። መሪዎች፣ ኮከቦች፣ ሌላውን የሚያነሳሱ ካፒቴኖች፣ ቡድናቸውን የሚቀሰቅሱ የሚገፉ ደጋፊዎች አብስተው የሚመዘኑበት ጊዜም ነው። ፉከራዎች ቀዝቀዝ ብለው ተግባር ሜዳ ላይ የበላዩን የሚያሳውቅበት የእግር ኳስ ጊዜ ነው። መድፈኞቹ እጅግ በሚፈልገው ሰዓት ደጋግመው የሚቀዘቅዙት ምዕራፍ ነው። አዲስ ታሪክ ደግሞ አይደለም። በየሲዝኑ ይህንን ስሜት ይህንን ሁኔታ ያውቁታል። ተመሳሳይ ጥፋት ላይ መንሸራተት እናም የበርንሞዙን ሽንፈት ልክ እንደ ሚኬል አርቴታ ሁሉ ፊትን በጣም ጠንካራ በሆነ ቡጢ የመነረት ያህል ስሜት ፈጥሯል ብለው ደጋፊዎቹ የገለጹትም ያለፉ መጥፎ ትዝታዎችን መምጣታቸውን የሚያውጅ ምልክት እንዳይሆን በመስጋታቸው ነው። ያንን ስሜት የሚቀይረው በኢታድ የሚመዘገብ ድል ብቻ ይሆናል። ከሁለት ሳምንታት በፊት በአራቱም የዋንጫ ድሎች ላይ ነበሩ። አርሰናል የስኬት የተለየ ቡድንነት
አድማስ ላይ ነበር። ቡድኑ ጥልቀት፣ ቁጥጥር፣ ማሸነፍ ጥያቄዎች አልነበሩበትም። ጥሩ አይጫወትም፣ ግን ያማንንም አያስጨንቅም ነበር። ከኢንተርናሽናል ጨዋታዎች መርሃ ግብር መልስ በበርካታ ተጫዋቾች ጉዳት ቡድኑ መነጋገሪያ ሆነ። የጉዳቶቹም ዜናዎች አንዳንዶች ሆን ተብለው የተፈበረኩ፣ አንዳንዶች እውነት አድርገው ተረቷቸው። ከማንቸስተር ሲቲ ጋር በተደረገ ፍጻሜ መድፈኞቹ ከካራባኦ ካፕ ከዋንጫዎች አንዱን አንስተው አይን ይገልጣሉ ቢባልም ውጤቱ ሌላ ሆነ። በቀላሉ ይዘሉታል የተባለውን የሳውዛምፕተንን የኤፍኤ ካፕ መሰናከል ሴንት ሜሪ ላይ ወደቁ። ወደ ሲቲ የ9 ነጥብ ልዩነት እንደያዙ በምቾት ለመጓዝ በሲቲ ቢሸነፉ እንኳን ሕይወት ተረጋግቶ እንደሚቀጥል ለማረጋገጥ ሜዳቸው ላይ ቀድሞ የነበረውን የበርንማውዝን የፕሪሚየር ሊግ መርሃ ግብር አይሆኑ ሆኑበት። ይሄኔ ድንጋጤ ተስፋን ቦታ ተካ። አርሰናል በቻምፒየንስ ሊግ የሰጠው ምላሽ ብቻ የሚያዝያ ወር መልካሙ ስጦታ ሆነ። እሁድ በፕሪሚየር ሊግ መቀጠል ከቻለ መድፉ እንደገና ይነሳል። The student is ready. The teacher will appear. Well, they pushed each other all the way last season, and now in one of the most unpredictable title races in years, City face Arsenal. Manchester City. It's deafening now. መቼም የሚኬል አርቴታ የ6 ዓመታት ቆይታ ከአርሰናል ስኬታማ የቡድን ግንባታ ታሪኮች አንዱ ነው። በተከታታይ የውድድር ዓመታት በአውሮፓም በእንግሊዝም አስፈሪ ከሚባሉ ቡድኖች ተርታ መመደብ፣ ምርጥ ተጫዋቾች፣ አስደማሚ መከላከል፣ የጎል ማስቆጠሪያ መንገዶች ፈጠራ፣ ተጋጣሚዎችን ሁሉ ያስጨነቀ የቆመ ኳስ አጠቃቀም ብቃት፣ ጠንካራ ልምምድ፣ የስታዲየም ድባብ የቀየረ ቋሚ የማይዋዥቅ ተፎካካሪነት። ደጋፊዎቹ በየዓመቱ ተስፋ ቢያደርጉ በየዓመቱ ቡድናቸው ጠንካራ መሆን ስለቻለ ነው። ዋንጫዎችን ወደ ካዝናው ሳያስገባ የማንቸስተር ሲቲም የሊቨርፑልም የሻምፒዮንነት ጉዞ ላይ አስጨናቂው ተፋላሚ። ይሄ ሁሉ ድካም፣ ይሄ ሁሉ ሂደት አንድ ነገር ብቻ ይጎድለዋል። አንድ ጥያቄ ብቻ አልመለሰም፣ ሻምፒዮንነት። Forcing back Stroud. Gyökeres is off and running. Shifting it through here for Erling Haaland. Calafiori and stabbed in by Jurriën Timber. That's a good hit, and that is a debut goal for Ryan Cherki. Zubimendi. Well, there's opening goals for a club go. Silva plays it in. Holland with a header, and they have their equaliser, Bernardo Silva. አንዳንዶች አበስቶ የሚጠበቀውን ትንሽ ቡድኑ በአቋም ሲንሸራተት ደግሞ ከተጫዋቾቹም በላይ ረድብን ብሎ ተስፋ መቁረጥ ውስጥ የሚገቡትን የቡድኑን ደጋፊዎች ጭምር ለአርሰናል ሻምፒዮን አለመሆን ተጠያቂ ያደርጋሉ። ግን ደግሞ በአውሮፓ ከፍተኛ ከሚባሉ የስታዲየም ክፍያዎች አንዱን እየከፈሉ በየዓመቱ በተስፋና በተስፋ መቁረጥ እየተመቱ ዘመናትን አልፈው በየሄዱበት ስታዲየም በሚሰሩበት ቦታ በእያንዳንዱ ጎዳናና ውይይት ቦታ ለቡድናቸው የሚሰጠውን መጥፎ ስም እየተከላከሉ ተደጋጋሚ ስብራት ሲገጥማቸው መከፋት እንዴት አይገባቸውም ብለው የሚከራከሩ አሉ። አሁን በውዱ ጨዋታ የተለየ መነሳሳት ፈጥረው የጨዋታውን ሸክም ከተጫዋቾቻቸው ተጋርተው እነሱም ኃላፊነት እንዲወጡ ይጠበቃል። ባለፉት ዓመታት አርሰናል ዋንጫዎችን አላነሳም፣ ግን የሚጫወትበት መንገድ ጥሩ ነበር። ቡድኑ በመጥፎ እግር ኳስ ፈጽሞ አይገለጽም ነበር። የዘንድሮ ቡድን በጣም ወግ አጥባቂ፣ እንዴትም ብቻ ይሁን ውጤት የሚያስቀድም፣ አንዳንዴ ሕይወት አልባ፣ በትንሹም በትልቁም የሚቸገር ነበር። እናም ዋንጫው ይምጣ እንጂ ውበቴኛ የታሪክ አካል ነው ያሉ እነዛ ደጋፊዎች ሁሉንም ያጡበት ሲዝን እንዳይፈጠር የተጋድሎ አካል መሆን አለባቸው። ሚኬል አርቴታ የአርሰናል የዋንጫ ጥበቃ ደምዳሚ ምልክት፣ አለዚያም የጀመረውን ድንቅ ፕሮጀክት ከዳር ያላደረሰ አሰልጣኝ በመባል መካከል ቆሟል። ውለታም የሚዘነጋው እግር ኳስ ምናልባትም አራተኛ ሻምፒዮን ያለመሆን ዓመት ከተከታተለ አርቴታንም በመብላት ይጠናቀቅ ይሆናል። አሁንም ሁሉ ነገር በአርሰናል እጅ ይገኛል። አሁንም የፕሪሚየር ሊጉ መሪ ናቸው መድፈኞቹ። በአውሮፓ የመጨረሻው ምዕራፍ ላይ ያለ ሽንፈት አሉ። የፕሪሚየር ሊጉ የመጨረሻ የፈተና ሰዓት ላይ እየታገሉም ይገኛሉ። አርሰናል አንድ ነገር ብቻ ማድረግ አለበት። እንደ ብዙዎች እምነት
ደጋግሞ እያደናቀፈው ያለውን ፍርሃት አሽቀንጥሮ ማጥበል። ብዙ የተቃራኒ ክለብ ሜዳዎች ላይ እንዳሸነፏቸው ጨዋታዎች ኢታድ ላይም እንደ ጥላ የሚከተላቸውን ማንቸስተር ሲቲንና ፔፕ ጓርዲዮላን ማንበርከክ፣ እንደገና መነሳት፣ እያሽቆለቆለ የመጣውን ተስፋ መቀጠል። መድፈኞቹ በኢታድ ድል ከቀናቸው ስለ አርሰናል የምናወራው ሁሉ ሌላ ይሆናል። በኢታድ መውደቅ ግን የብዙ ነገሮች መፍረስ መጀመሪያም ሊሆን ይችላል። የሚኬል አርቴታ የምንጊዜውም ትልቁ ጨዋታ በኢታድ ትሪቡን ዳሰሳ ተጠናቀቀ። But